ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። እንዴት እንደሚያውሉ አባትና ልጅ ማለት ነው። ሄርሜላ አንቺ የተረገምሽ ይሄን የመሰለ ፍቅር ነው ለይተሽ ማለት ነው። ይሄን የመሰለ የልጅና የአባት ፍቅር ለይተሽ የኔ ታርኖር ከምትዩ ማለት ነው። ይሄን የመሰለ ፍቅር እንዴት ለልጁ ጉጉት እንዳለው እያወቅሽ ለእኔ ታልፎንኩ እያልሽ ከእግሩ ላይ እየወደቅሽ መውጫ መግቢያ ያሳጣሽው ማለት ነው። ይህን የመሰለ ፍቅር ከልጁ ለይተሽ አንቺም ይችን እጣት ትደርሽባታለች። ግን ያው ጉድሽ ወጥቷል። እኔ እኮ አውቄ ነው ልጄ ያልሆነውን የተቀበልኩት ማን እንዳረገዘች እስከምትወልድ ድረስ ነው የምጠብቀው። ለዚህ እኮ ነው ሽማግሌ ያልክም አላገባሽም ያለሽ ማለት ነው። ለምን የልጁን ፍቅር ያውቃላ። ልጁ እንዴት ይህን የመሰለ ልጅ ለይተሽው ማለት ነው። እስቲ የአባቱን ፍቅር እንዴት እንደሚሆን አባቱን ሲያገኝ ማለት ነው። አባትና ልጅ የምትለዩ መልሳችሁ እናንተ ዋጋ ተከፍሎበታላችሁ። ብሩክን አይታችሁታል ምን ብሎ እንደመጣ ማለት ነው በቲክቶክ አንቺና አቤልም መልሳችሁ ከሩታ እግር ላይ ትወድቃላችሁ፣ ከአብሬሽ እግር ላይ ትወድቃላችሁ። ይህን የመሰለ ፍቅር ለይታችሁ ማለት ነው። ምንም እኮ ከእናቱ ጋር እንኳን እንትል ባይል የልጁ ፍቅር ነው እንትል የሚለው ከስራ እንኳን ሲገባ የልጁ ፍቅር ልጁን ሲያገኝ እንዴት እንደሚደሰት ማንኛውም አባት ሁሉም አባት ነው የሚያውቀው። እናንተ ግን የልጅነት ልጁ ጋር ለይታችሁ ይህን ለዚህ ደረጃ ያበቃችሁት በሙሉ ዋጋችሁን ትከፍሉበታላችሁ ብዬ ነው የማስበው። አሁን ግማሾቹ ማይክል ጃክሰን የምትል ሁሉ ማለት ነው ልጅ ባይኖርሽ ነው። የልጅን ፍቅር ብታውቂ ኑሮ ለሩታ ነው እንጂ የምታዝኑ ለሄርሜላ አይደለም የምታዝኑት። ሄርሜላ የኔ ከረሜላ አትሉም ነበረ። የልጅ ፍቅር ይህን የመሰለ ልጅ ለይታችሁ ማለት ነው ሚዲያውን ስታቦኩ የምትውሉት እናንተ ልጅ የሌላችሁ በሙሉ ናችሁ ይህንን የምትሉት። ልጅ እንኳን የሌለው ሰው ይሄን ልጅ አይቶ ወደ ልጅ ተመለስ ነው እንጂ የሚለው ሌላ ነገር ሌላ ፍትፈታ አያመጣም ነበር። ሌላ ሩታን የመሳደብ እንደዛ የማድረግ የማመናጨቅ እንትል የላችሁም። ይህንን ፍቅር እያያችሁ ማለት ነው ለምትሳደቡ ሩታን ለምትሳደቡ ማለት ነው። ይህን የመሰለ ልጅ ነው የሰጠችው። ማንም ያልሰጠውን ጠጋ ነው የሰጠችው። ልጅ እኮ ጠጋ ነው። ልጅ እኮ ሲሳይ ነው። ሲሳይ ይዞ ነው የመጣው ነው ያለው እንኳን በፊት ሲል እናንተ ግን ዝም ብላችሁ ያላቀበጠጣችሁትን የኔ ከረሜላ የኔ ብስኩት የኔ እንትን እያላችሁ እሷ ከሌላ አልግዛ መታ ያንተ ልጅ ነው ስትለው እውነት መስሏችሁ አልስቆ ቢቀበል ማለት ነው። ቤተሰብ ያልተቀበለው ቤተሰብ እንትን ያላለው ጋሽዬ እንደሆነ የበፊቱን ህይወትህን ሳታስተካከል እንኳን ሽማግሌ ልሆንህ ቀርቶ አይንህንም ማየት አልፈልግም ብለው ነው ያባረሩት ማለት ነው። ስለዚህ ወደ ልጅህ ይህን የመሰለ ህይወትህን ትተህ ማለት ነው ምን ብታናድድህ እንኳን ለልጅህ ብለህ ይቅርታና ተባብራችሁ ልጃችሁን ብታሳድጉ ብዬ ነው የማስበው ማለት ነው። ይህን የመሰለ ልጅ እንዴት እንደሚያሳዝን እንግዲህ ገራቸውን ሲታጠቡ ነው አብረው እንደዚህ እየተዝናኑ ደስ በሚል ሁኔታ ልጅ ጠጋ ነው። እናንተ ዝም ብላችሁ ታቦካላችሁ ማለት ነው። ግን ልጁ እንዴት እንደሚያሳዝን ይሄ ልጅ ሩታን የምትሳደቡ ልጆች ሩታን የምታመናጭቁ እሱ ራሱ ብልግናው ነው። ይህን የመሰለ ልጅ ሰጥተው ማለት ነው ከሄርሜላ ፊት ሲናገራትና ሲያመናጭቃት የነበረው ማለት ነው። እሱ ራሱ የሆነ በቃ ትቢት የሚለው እኔ ብሆን ማለት ነው እንደው እግዚአብሔርን ነው የምላችሁ ልጄን እንኳን እንደዚህ ልጁ ይዞት ሊሄድ ማለት ነው ባይኑ አላሳየውም። ለምን በድርጊቱና በሁኔታው ከልጁ እናት የማንንም እንትን አንጥቶ በመተት በምናምን የመጣች እንትን አንጥቶ አሁን አረገዝኩ፣ አሁን ሽማግሌ ላክ፣ አሁን እንደዚህ አድርግ። ሩታ እኮ ሽማግሌ ላክ ሳትለው ነው የላከው። ሩታ እኮ ሽማግሌ ላክ ሳትለው ነው ወዶና ፈቀዶ ጋብቻውን በዱባይ ያደረገው። አንቺ ግን ከጅምሩ ጀምረሽ ሽማግሌ ላክ፣ የፍቅር ጥያቄ ስጠኝ፣ አሁን ደግሞ አረገዝኩ ምን አልኩ እያልሽ የመጣሽ ነሽ ማለት ነው። ስለዚህ ልጅና አባት የለያያችሁ በሙሉ ዋጋችሁን ትከፍላላችሁ፣ እያንዳንዳችሁ ማለት ነው። እያንዳንዳችሁ አሁንም ብሩክ ዋጋውን እየከፈለ ነው ያለው በሚዲያውም በምኑም ታሁን በኋላ በምን በቪላው አሸከሽከው ነው ያለው። ስለዚህ አቤልም ዋጋህን ትከፍላለህ። በአንተ
አንተ ሳይመሽ ሳይውል ሳያድር ዋጋ ታገኛለህ። ሄርሜላም እንደዛው ማለት ነው። የዚህ ልጅ የአባቱ ናፍቆት የአባቱ እንደዚህ አባቱን በስስት የሚያየው አባቱን እናንተ ናችሁ እየለያያችሁት ማለት ነው። እና እኔ በበኩሌ በጣም ነው ደስ ያለኝ እንደዚህ ይዞት በቃ ሲጫወቱ ሲያቅፈው አባቱን ሲያቅፈው አያችሁት። በቀደም ራሱ እንዴት እንደሆነ አቤልና ማን ኤፍሬምና ሩታ እያሉ ሩታ ወደ ለኤፍሬም ስትሰጠው በስንት መከራ ነው የሄደው። አባቱ ግን ሲመጣ ሲያይ አባቱን ግልብጥ ነው ያለው። ለምን አባቱ ነው። እናንተ ሚዲያ ላይ የምታወቁ በሙሉ ከልጁ በምንም ነገር ልለዩት ወይ ከሄርሜላ ጋር ለጥፋችሁ ልትቀሩ አትቀሩም። አሁን እንግዲህ ለምን ልጁን ወሰደ ብላችሁም ስታብዱ ልትሉ ትችላላችሁ። ለምን ከልጁ ጋር ልትሉም ትችላላችሁ። የሄርሜላ ደጋፊዎች ማለት ነው። ሄርሜላም እንግዲህ ዛሬ ስታብድ ነው ቆይታ ያላችሁ ዛሬ በሚለቀቀው ቪዲዮ እና እኔ በጣም ነው ደስ ያለኝ ማለት ነው። ከልጁ ጋር እንደዚህ ስናየው እንደዚህ ደስ በሚል ሁኔታ ሲመጡ በጣም ነው ደስ የሚሉት። እግዚአብሔርን እኔ ደስ ነው ያለኝ። እንደዚህ ሁልጊዜ ምን አለበት ይቅርታ ተባብላችሁ ልጃችሁን በአንድ ብታሳድጉ ከዛም ከዚህም ተምትሉ ማለት ነው። እዛም እዚህም ተምትል ከሰከሰ አብርሃም ማለት ነው። የልጅህን እናት ይቅርታ ተባብላችሁ ከልጅህ እናት ጋር ሁሉንም ነገር ምንም ቢሆን ይህን የመሰለ ልጅ ሰጥተሃለች። ምንም አንተ ካጠፋኸው በላይ እሷ አላጠፋችም። አንተ ግን እንደዛ እርጉዝ ሁና አራስ ሁና አንዴ እንትላ ከዚች ዱርዬ ወንዳጥ ጋር ስትዞር ነበር። ወንዳታ ነው ከአንተ ጋር ተጠምጥመ ያንን ያህል ጊዜ። ወንድማ ብታገኝ ኑሮ እንደዚህ አትሆንም ነበር ማለት ነው። አሁን እኮ ስል ባህሌን ማንም እንዳይወስድብኝ ይህ ሰው እንደቀማች ስለምታውቂ ያው እቀማለሁ ብለሽ ነው የምታስቢው። በጣም ነው የምታናድደኝ። እግዚአብሔርን በጣም እያናደደች ነው። አሁንማ ውሸቷን እኮ ነው እርጉዝ ነኝ የምትለው ውሸቷን። የሌለ እርግዝና ሄርሜላ ከረሜላ ሆዶ አስታወቀ። የት ነው ሆዶ ያስታወቀው? ጉድ እኮ ነው። እንደው እናንተማ አዳንቃችሁ ሁለቱ ሲታረቁ የት እንደምትገቡ አይተናችሁ በምን እንደምትሰሩ ደግሞ እና በጣም ነው ደስ የሚለው። ልጄን የምታሳድግ በዚህ ሁኔታ ልጄን ደግሞ ድምጤ ዛሬ ተከፍቷል። እናንተ ትንሽ ተከፍቷል፣ ብዙም ባይሆንም ያው ዜዶን ስስቅቢ ነበረ ያው ተከፍቷል ማለት ነው። እና በነገራችን ላይ ዛሬ የዛሬ 4 ዓመት 2012 በፈረንጆች 2022 የምንተዋወቅ በዩቲዩብ መንደር ትናንትና በሰራው ቪዲዮ ኮሜንት ጥፋልኝ በጣም ነው የተደሰትኩት። እሷ ላይ ጋር ሊሞዋ ወሳብ ነበር። የወሳብ ተበላሽቶ ነው እንጂ እናወራ ነበር በፊት እና በጣም ነው የተደሰትኩት። እና ወይኔ ከቤቷ ገብቼ ግን ክፍለ ሀገር ናች ምናምን ኔትወርክ የለም ምናምን ስትል በጣም እንትን አልኩኝ ነው። አይ እሙዬ ትባላለች እና ለማንኛውም እንግዲህ አብሮሽ ወደ ልጅ ወደ ቤት ተመለስ፣ ወደ ልብ ተመለስ። ይሄንን ልጅ እያየ ሌላ አማራጭ አትወሰድ ብዬ ነው የማስበው። ሄርሜላ እርጉዝ እንዳልሆነች ሁሉም ሰው ያውቃል። እርጉዝ አይደለችም ሄርሜላ፣ በምንም ታምር እርጉዝ አይደለችም። እሷ አብርሃምን ለመያዝና ለእንትን ለማለት ነው እኮ እናቷንም እያመጣችው የምንለጥፉ ማለት ነው። የቆንጆ ምን የእሷ እናት ምንድን ነችና ነው? ምን ልጇን እንኳን ትምህርቷን አላስጨረሰችም እኮ ወደ ስራ ነው የምትል ያለቻት ደርባባ ቆንጆ እንደሷ ደርባባ እኮ ልጇን አስተምራ ለወግ ለማድረግ ታበቃ ነበር። የሰው ስነ ስርዓት ቢዛ ብታሳድጋ ኑሮ እናቷ የሰው ባል አትቀማም ነበረ። የሰው አራስ ሆና ተኝታ የሰው ባል አትወስድም ነበረ። እኔ አንዳንዶቻችሁ የምታወሩትና የምትሰሩትን ሁሉ የማታውቁ ናቸው። በራሳችሁ ላይ የሚደርስ የማይመስላችሁ ማለት ነው። በእናንተ ላይ የማይደርስ የሚመስላችሁ ልጅን እያስረቀሱ ልጅን በናፍቆት አባቱን ለማየት እየጓጓ ልጁን ለማየት እየጓጓ የለያያችሁ በሙሉ ዋጋችሁን ትከፍላላችሁ ብለን ነው የምናስበው።
ለማንኛውም ውድ ቤተሰቦቼ ሼር ላይክ እያደረጋችሁ እኔ በጣም ነው ደስ ያለኝ ከልጁ ጋር በማየቴ ማለት ነው። ምንም ቢሆን አባትና ልጅ አይለያይም እንኳን